የሄደለት ወርቁን እኮ ሸለምኩኝ ትናንትና እኮ እንትን ላይ ብላይ ግዴታ በየቤታችሁ መጥቼ ማውጣት አለብኝ። ሎምቦጫን ምን ነበረ እናቴ የሆነ ስትሳደብ ነበር ማለት በሜትር አልሸጥም። ሰላም ነሽ ወይ? እስኪ ስራ ያላችሁ አስገቡኝ። ታብታብ አድርጉ። ለምንድን ነው ግን ታብታብ ማታረጉልኝ? ካልጨው እኮ አይሆንማ። ማን ነው? አይ هذا ايش بقى تسكر الحين بعد بيسكر ممكن. شو بنسوي؟ انا اسوي الحين شو؟ اوكي اسوي هذا سمول بريكر اسوي تحت بس ممكن اسوي هون. اوكي بعد انا اخبره الحين هو اليوم يجي لكن بعد يصير ايمرجنسي ثاني بنايم. هو هذا كيتشن حمام. ايوه بنايم ماشي يسوي كلينيك ويجي يسوي اوبن دور بعد ما في مشكله. بس هذا دور بنت بس هو مطبخ خلاص ما في مشكله. اوكي يجي صح؟ هو يجي صح؟ اليوم يجي لكن ثاني بنا يصير فوق كله خلاص زياده. اوكي خلاص ما في مشكله. يجي اوكي انا يجي شوف فوق. اوكي እኔ ገብቶኛል። እሱ አልገባውም። ዝም ብሎ ነው ብሎ ሄደው። ለምንድን ነው የምወድሽ? ሰው ስለሆንሽ ነው ውዴ። ልጅ ይዤ እኮ ለዚህ ነው ዝም ያልኳችሁ። የኔ ፍቅርተኛች እኔ ልጅ የተኛች እዛ አስተኛታለሁ። ራሴ ያመጣለሁ። አልፈልግም። ልጅ ሳሚልኝ። እሺ ታብታብ ለምንድን ነው የማታረብሩኛል? ቁጭ ብዬ ልብስ እየተኮስኩ አንቺን እያየሁ ምሳ እየበላሁ ትበሉ የለ እንዴ? ሁላችሁም አንድ ሰዓት ነው እንዴ የምትበሉት? ልብስ እየተኮስኩ ነው። ኢትዮጵያ ነኝ። ኦኬ አንቺን እያየሁ እየበላሁ እኔ የምለው የስራ ዘመቻ ወጣ እንዴ ዛሬ? የምግብ ስራ ወጣ እንዴ? ምሳ የበላው ብሉ እንክት አድርጉ እንጂ ጨረሳችሁት እኮ። መዳም ኩሽና ውስጥ እኮ ምንም ምግብ የለም። እንደ ጨርሳችሁት የለ ሁላችሁም ነው እንደምትበሉት። እየበላችሁ ነው፣ ሁላችሁም እየበላችሁ ነው። እኔ እኮ ገና ቁርስ ብቻ ነው የበላሁት፣ ምሳ አልበላሁም። ቤቴ ውኝ የመዳም ቤት ምሳ እየበላችሁ ነው። እና ገነት ነው እኮ ያላችሁት። ድንች እየበላሽ ነው። ድንች ራስ ደግሞ ድንች እኮ አይጣፍጥም። የዚህ ሀገር ድንች አንቺም ቢ እኔ እኮ ቁርስ ብቻ ነው የበላሁት። እኔ ማርያምን ቁርስ ብቻ ነው የበላሁት። ምንድን ነው የምትበሉት? ምን እየበላችሁ ነው ማለት? የምትበሉት ምግብ ምንድን ነው? እኔ ቁርስ ፓስታ ነው የበላሁት። እኔ እኮ አልዋሻችሁ። እናንተ ምን እየበላችሁ ነው? ሩዝ የበረደበት፣ ድንች ቤት እያጸዳው፣ ሩዝ፣ ኩብዝ፣ ፍርፍር። ያን ፍርፍርሽ የምን ፍርፍር ነው? ሩዝ፣ እንጀራ፣ ዳቦ በሸሜ ምስር፣ ሩዝ። ዋሽታችሁ ነው እንደው
ሼም ይዟችሁ ነው። ኢንዶሚ በስመ አብ ወወልድ ወመንፈስ ቅዱስ። በኢንዶሚ ውዴ በሽታ ነው ኢንዶሚ የምትለው። አንድ ሰኮንድ አትቆይም። እየበላው ነው የሚርበኝ ኢንዶሚ እየበላችሁ ነው የሚርባችሁ። ኢንዶሚ ኖ ኢንዶሚ እንቁላል ይሻላል። ጥብስ ሰርተ ብላ። ጥብስ እየበላሽ ነው። ውሸት ክቡዝ እየበላሽ ነው። እኔ ምስር ነው። ዶሮ ወጥ የታምጣችሁን ዶሮ ወጥ የምበሉት? ኩብዝ እኮ ይጣፍጣል። እኔ አሁን ኩብዝ ወዳለሁ። እኔ ማስቲካ የበላው ማስቲካ ማረብ ቤት ሞልቶ አዊ በቅርብ እንደምሞት ተነገረኝ። ምን ላድርግ? ምስር ዓለም አቀፍ አዊ በቅርብ እንደምሞት ተነገረኝ። ምን ላድርግ? ምስር ዓለም አቀፍ አንቺ ምን እንደምታማሪች በቅዱስ ሚካኤል ምን ጉድ ነሽ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምስር ዓለም አቀፍ ሀሜተኛ፣ እውነትም ሀሜተኛ ነሽ አንቺ። አትሆኝም። ምስር አይባልም። እሺ እኔ ሞት ማለት ነው። ሳኡዲ ያለችዋ ማለት ነው ልብስ ሻጯ ከሞተች በኋላ መፍራት ጀመርኩኝ። እንደምሞት እኮ አውቃለሁ። በቃ እንደምሞት እኮ ተነግሮኛል፣ ግን አይባልም። እሺ እኔ በጣም ነው እንትን የምለው። ሁለተኛ እንዳትደግሚ ይሄን ቀልድ። ፈልጌሽ ነበረ ሀዊ። ስንትም ይፈልገኛል። እንደዚህ እንዳትሉ ሁለተኛ። እውነት እንዴት እንደምፈራ ብታዩ። አሁን ያቺ ሽፎን እያለች እየሸጠች ሀበሻ ቀሚስ እያለች እየሸጠች ገብርኤልን፣ እኔ ቺን ስሜት አውቃታለሁ። ምን ያክል ድካም እንዳለው፣ ምን ያክል ሰውን እየተለማመጥን እንደምንሰራ አውቃለሁ። ሰው መሞቷን ስሰማ ማርያምን የስዑዲዋ እመቤቴ እንዴት እንዳሳሰነች። እመቤቴ አይባልም። እሺ በሰው ሀገር ነፍሳችሁን መድኃኒዓለም እንዳይወስድ እንደው ያው አፈራችን ላይ። እሺ እውነት ማርያምን ኢትዮጵያ ራሱ ይሻላል። ሳኡዲ ላይ የሞተች ልጅ አለች፣ ሽፎን የምትሸጥ አበሻ ቀሚስ የምትሸጥ ማለት ነው። በጣም ነው የምናድደው። ፊትሽን አንሺው። በእግሩ ሂድ ከፈለገ ማን ምን አገባው? እውነትሽን ነው እያሉት። ምስር ግን አትሆኝም። እሺ ምን ሆነሽ ነው ያሉሽ እኮ ነው። ሰው እኮ ማርያም ምን ሆነት ይመስለዋል እኮ። ውሸትሽን ነው አይደል? ሲጀምር አትባልም። መድኃኒዓለም እንደ ያለቀን አይሆንም። የታለሽ ምስር ነይ። ውሸቷን ነው። የታለሽ ናው ጉድ ማይስተካከል خربانة لهم بعد؟ والله ما في انا اسوي جروب يجي شوف بس تاني في تليفون هذا انت انا جروب مسج بكره يجي لازم بكره اسوي كده. हाँ अंडी आज देखो ऑन नहीं हो रहे थे, ये आवाज कर रहा था, फिर इधर से बंद कर दिया। ये देखो अभी ऑन करेगा ना, बहुत आवाज कर रहा है उसका। हाँ हाँ देखो اوكي شكرا. هذا دكان الحين بنت انت؟ ها شو هذا دكان؟ لا ما في بنت ورك عشان هذه انا اشتغل هنا، هذا كلي هنا. وثاني انت سيم هذا الدكان يريد تحت ولا غرفه؟ انا غرفه سيم بس. ولا ستور؟ لا ستور. ها عشان مو في ستور. انا يكلي هذا بطلع، انا يريد هذا يطلع يكلي هناك. هذا ريال
انا بروح كنيهم عشان نسوي هذا صالة بعدين هذا اوكي የታለች ምስር የት ነው ያለሽው? እሄድብሻለሁ ካልሆነ ማለት ነው። ነይ ውጭ ምስር። እሷ እኮ ልታናግረኝ ነው መሰለኝ እንትን ያለችው እንጂ የለችም። ሲጀምር ወጣ ሄዳለች። የለችም። ምስር የት ነው ያለሽው? እኔ ምንም አልበላውም። ሀዊ እስካሁን ምንም አልበላሽም? እኔ እኮ መዳም ቤት ማለት ነው ሰርቄ ስለምበላ ይጣፍጣል። አሁን ግን ምግብ እንደ መዳም ቤት አይደለም። የኔ ቤት ምግብ እንደ መዳም ቤት አይደለም። እንደ መዳም ቤት ሰርቆ ሲጀመር በስርቆት የሚበላ ምግብ ይጣፍጣል። ውሃ ቢል ራሱ ይጣፍጣል። ስዊት ስታመጣ ይጣፍጣል። አፕል ጁስ ስታመጣ ይጣፍጣል። ብርቱካን ስታመጣ ይጣፍጣል። ሙዝ ስታመጣ ይጣፍጣል። እኔ ቤትስ የለም ውዴ። ግን እኮ የምንገዛው አንድ ቦታ ነው ውዴ። ግን አሁን ቤት ሲመጣ በስብሶ ነው የሚጠፋው። አላስታውሰውም። ዞር ብዬ ላሱ ምን አለ ምን የለም። ቾኮሌት አሁን ቤቴ አቢ ነው የሚጨርሰው ቾኮሌት ከኛ ቤት እንጂ አሁን እኔ ቾኮሌቱ ላ ተገዝቶ መጥቶ አላስታውስም። መዳም ቤትስ ደብቄ በኪሴ ይዤ ነው ምሮጥ። አረ ምስርን አስገቢያት። የለችም እኮ ምስር ወራሪው የለችም ምስርና ከየት ልምጣት ምስርን? እኔ ስትቀልድ ነው። የስርቆት ነገር ይጣፍጣል። ለዛ ይሁን እንደ የሰው ባል የምትሰርቁት። እኔ ቀምቼ አላውቅም። እኔ ያልኩት ምግብ ይጣፍጣል። የሰው ባል ግን አይጣፍጥም። ስርቆት የሰው ባል አይጣፍጥም። ማማ እንዴት ናት? ደህና ናት እንዳለች ቻት ኒፍክሪት ማሪ ምንብክር እንዴው መጣች ምስር ወራሪው ምስር አበባ ላኪልኝ ምስር አሁን ማለት ነው። ጸጉሬ ልፈታው ነው። እንትን ብለዋል። ነጭ አውጥቷል። እንትኑ ስትሰራ በጄል ስለተሰራው ነጭ ያወጣል ጄሉ። የእኔ ውድ አላህ ያሳድግልሽ። አሜን ውዴ። ስሙኝማ እና አሁን እኔ ልጆች ላይ ቴንሽን ለቃ ሄደች እኮ ምስር ምን ሆነሽ ነው ግን? ሰው ያስባል። አትይም እንደ ዝም ብለሽ ተናግረሽ የምትወጪው? ልጆች እኮ አሳሰባቸው እኮ። ዋሽታ ነው ሲጀመር ዋሽታ ነው። ደህና ናት እንዴ? ደህና ናት። ዋይ ዩ ቶክ ቱ ማች። ምን አገባ? ለገንዘብ ብዬ ነው ምጮ። ደልቶኝ አይደለም። መቼ ነው ምጮ? ቢደላኝ ተኝቼ ነበር የምፈሳው። ቀልዳን እንዴ? ዋይ ዩ ቶክ ቱ ማች። ምን አገባ? ምን ይጨማለቁብኛል እዚህ እና ልስረቅ? ወጥቼ ልስረቅ? ካልሰራው ሰርቃለሁ። በቃ አለቀ። ልስራበታ። አሁን እኮ 500,000 ብር ልሻልም ነው። አሁን ብዙ ሰው ግማሹ ወርቅ ይሁን ይላል፣ ግማሹ ብር ይሁን ይላል።
እኔ 500,000 ብር ይሁን ወይስ 15 ግራም ይሁን ሽልማቱ ንገሩኝ እስቲ። 15 ግራም ነው ወይስ 500,000 ብር ሽልማት ላርግላችሁ? ምን ይመስላችኋል? የሆነ ሰው ስፖንሰር ሆኖ ነው የሆነ ሰው ስፖንሰር ሆነ። ከሀዊ ላይ የምትገዙ ሰዎች ኦኬ፣ ከሀዊ ላይ የምትገዙ ሰዎች ኦኬ፣ የትኛውንም እቃ ከኔ ስትገዙ 500,000 ብር ወይ ደግሞ 15 ግራም ወርቅ ይሸልሟቸዋል። የቱ ይሻላቸዋል? ጣፉ ወርቅ ወርቅሽ ብሩ እኮ ያው ነው፣ ተመሳሳይ ነው። ለምሳሌ 15 ግራም ወርቅ ማለት ነው በ500 ደምሩ። ከዛም በኋላ ደግሞ ቫት አለ ኦኬ። እና ደግሞ ምንድነው የሚባለው አለ ደሴ ዋጋው ተመሳሳይ ነው። ለእኔ በብርም ይሁን በወርቅም ይሁን ደሴ ከቫት ጋር ወደዛው ነው የሚሄደው። የሆነ ሰው ነው ስፖንሰር የሆናችሁ ኦኬ፣ 500,000 ብር ይሸልማለሁ ካዊ ለሚገዙ ደንበኞች ብሏል። ስለዚህ አሁን እኔ ማለት ነው ምን መሰላችሁ፣ አሁን ወርቅ ላርግላችሁ በብር ላርግላችሁ ነው። እኔ ዳታ ሞልታችሁ የምትለምኑ ሰዎች እኔ አይመቸኝም። አየሽ እኔ ማለት ነው ልጅ በእጄ ላይ ይዤ አየሻት፣ ልጅ በእጄ ላይ ይዤ እየሰራው ነው ውዴ፣ እየሰራው ነው። አራስነቴን እንኳን በቅጡ ሳልጠቀም ገባሽ፣ 1 ወር ራሱ ማለት ነው ሳልተኛ ነው ወደ ስራ የወጣሁት። እየመጣችሁ ዳታ ሞልታችሁ የምትለምኑ ሰዎች አትመቹኝም። ይቅርታ አድርጉልኝ፣ አትመቹኝም። ምን ጉድ ነው በቅዱስ ሚካኤል። ራስሽ ምርጫ አድርጊላችሁ። አንፈልግም ነጭ ልፋጫ። ድሮስ ከኔ መች ገዝተሽ ታቂና ነው ለአንቺ የሚደርስሽ? ከኔ እኮ ቲሸርት ገዝተሽ አታቂም አንቺ፣ አይደርስሽምም። ሲጀመርም ደግሞ አይሰጥሽም። እንኳ አንቺ ውቁብ እየጣልሽ ውቁብ ራሱ አይደርስሽ። እውነቱ እናውራ ከተባለ ኦኬ፣ ውቁብ አይደርስሽም የጣልሽው ማለት ነው። እኔ ላይ ገዝታችሁ ማታቁ ሰዎች እንኳን ወርቅ አይደለም ድንቡሎ አይደርሳችሁ። አሁን ትላንትና 5 ግራም የሸለምኳቸው ልጆች አንዷ ቱታ ነው የገዛችኝ፣ አንዷ ደግሞ አስተሸዋር ነው የገዛችኝ። ሁለት ሰው በእኔ አማካኝነት እየሰራሁት ውዴ ማርያምን ገናና ጥምቀትን ሸቅዬ አካፍዬ ሰጠዋችሁ፣ አካፍዬ እንቁ ብዬ ሰጠዋችሁ። ገናና ጥምቀትን የሸቀልኩትን ስንት ብር ነው? ወደ 6,000 ድርሃም ነው ለሁለቱም የምሰጠው ማለት ነው ከባት ጋር 3,000 ድርሃም ነው የሰጠዋቸው ለሁለት ልጆች። ታዲያ ይሄ ትንሽ ነው? መብረቅ የምሬን እኮ ነው። አሁን ደግሞ ከዛሬ ጀምሮ ከአሁን በፊት ያዘዛችሁት ካላስ ከዛሬ ጀምሮ ለሚያዙ ከስተመሮቼ ደግሞ የ15 ግራም ወርቅ ላርግላችሁ ሽልማቱን ኦኬ። ለምን ስፖንሰር አሉ። 15 ግራም ላርግላችሁ ወይስ 500,000 ብር ይሆንላችሁ? አማረጥኳችሁ። ለምትገዙኝ ከኔ ለደንበኞቼ ነው ይሄ ኦኬ። አሜን። 500,000 ብር ወይ 500,000 ብር በሉ ወይ ደግሞ
15 ግራም ወርቅ 15 ግራም ከሆነ 15 ብላችሁ ጻፉ። 500 ከሆነ ደግሞ 500 ብላችሁ ጻፉ። ወርቅ ነው የሚያመዝነው። 500 ለሁለት ሰው ኦኬ። 15 ለዚህ ወርቅ ላርግላችሁ። አንቺ ወስኝ፣ በአንቺ ምርጫ። ያው እንደናንተ ፍላጎት ነው። አኩሜ እንደናንተ ፍላጎት ነው። አሁን እናንተ ማለት ነው ከ100 ብር ጀምራችሁ ነው የምታዙት ማለት ነው። ለምሳሌ አስተሸዋር 100 ድርሃም ነው። ሽፎንም ይሁን ቱታም ይሁን ምንም አይነት እቃ አንዳንድ ጊዜ እድል ማለት ነው ቤት በኩል ወደ እናንተ ቤት እንደምትመጣ አይታወቅም። አሁን ደግሞ ይሄኛውን ከጨረስን በኋላ ደግሞ ነገ ስፖንሰር ከተገኘ ወደ ሌላ እንሄዳለን ማለት ነው። ሰው ስለዚህ ምንድን ነው ለአሁን ግን ማለት ነው የሚወጣበትን ቀን ቪዲዮ ሰራለሁ እኔ ስላልተወሰነ ቀኑ ግን ከዛሬ ጀምሮ ሊያዙ አሁን ማለት ነው። ትላንትና እጣ የወጣላቸው ልጆች መጀመሪያ ላይ ያዘዙ ልጆች ናቸው ሁለቱም ማለት ነው። ልክ እኔ እሁድ ዕለት ነበረ የጀመርኩት። አንዷ ሰኞ ቀን ያዘዘችው፣ አንዷ እሁድ ዕለት ነው ያዘዘችው። መጀመሪያ ቀን ያዘዙ ልጆች ናቸው። አንዳንድ ደግሞ በመጨረሻ ሰዓት የቆረጡ ናቸው የሚደርሳቸው። ስለዚህ ዋናው በንጹህ ልባችሁ ብቻ ነው እሺ መሳተፍ ያለባችሁ። የሆነ የተጉረመረማችሁ ምናምን እንደዚህ አይነት ነገር ላይ አትሳተፉ እሺ። በቃ ውስጣችሁን ጽድት አድርጋችሁ በቃ እድሌ ከሆነ በነገራችን ላይ የተሳሉ ልጆች ይደርሳችኋል። የኢቲኤችም ከአሁን በፊት አንዷ ልጅ ለጓደኛዋ ተስላ ነው 1 ሚሊዮን ብር የደረሳት ማለት ነው። ለጓደኛዋ ነው የቆረጠችው። ውስጣችሁን ጽድት አድርጉ ማለት ፈልጌ ነው። ውስጣችሁ ንጹህ ካልሆነ እቁብም አይደርሳችሁም። ጠማማ አትሆኑ፣ ምቀኛ አትሆኑ፣ ሰው በሚሰራው ላይ አትቅኑ፣ እንቅፋት አትሆኑ። ራሳችሁ ባትሰሩ ራሳችሁ ባይደርሳችሁ ለጓደኞቻችሁ ይደርሳል። ለምሳሌ ትላንትና በ10 ቀን ውስጥ ነው ገባችሁ 5 ግራም የሸለምኩት ለሁለት እህቶች ነው የደረሰው። ሁለቱም ማለት ነው ኦኬ። በሁለቱ ደስታ መደሰት አለባችሁ። እንደዚህ ስትሆኑ እግዚአብሔር ደግሞ የእናንተን ደስታ ይሰጣችኋል። አስባችኋል? በእናንተ ምክንያት ሌላ ሰው ሲደሰት፣ ምክንያቱም እናንተ ባትገዙ ኑሮ እነሱ ላይ ደርሳቸው ይችላል። እናንተ በምታደርጉት ነገሮች እነሱ ይደሰታሉ። በሰው ደስታ ስትደሰቱ ደግሞ እግዚአብሔር ለእናንተ ይባርክላችኋል። እኔ በእነሱ ደስታ ስደሰት እግዚአብሔር እኔን ያስደስተኛል፣ በስራዬ ይባርከኛል፣ ሰላም ይሰጠኛል፣ ጤና ይሰጠኛል። ኦኬ፣ ከሰላም የበለጠ ምንም ነገር የለም። ሰላም በገንዘብ አይገዛም። በትንሽ ነገር ነው እግዚአብሔር በህይወታችሁ ውስጥ ለውጥ የሚያሳያችሁ። እኔ አሁን ለምሳሌ መዳም ቤቱኝ ሱቅ ተቀጥሬ ብሰራ ምን ችግር አለው? በቃ እኔ አሁን ሱቅ ተቀጥሬ ነው የምሰራው እንጂ መዳም ቤት አልሰራም ብዬ እመኝ ነበር። በጣም ምኞቴ ነበር። ግን እግዚአብሔር እንደኔ አይደለም። የሰው ሱቅም አስገብቶ አሳየኝ፣ የራሴን ሱቅም አስከፈተኝ። ያያችሁ፣ እኔ ግን የራሴን ሱቅ ከፍታለሁ ብዬ አላሰብኩም። የሱ ርስቅ ነው። በስህተት በህይወቴ የራሴ ሱቅ ከፍቼ ሰራለሁ የሚል ሀሳብ አልነበረኝም። እሱ ነው ያስበልኝ። የእኔ ሀሳብ አይደለም፣ ይሄ የእግዚአብሔር ሀሳብ ነው። አያችሁ፣ በህይወታችሁ ውስጥ እግዚአብሔር ሲያስብላችሁ ጥሩ ነው፣ የተሻለ ነገር ነው እሱ የሚያስበው። ለእናንተ የሚጠቅመውን የሚያጠፋችሁን ሳይሆን የሚያኖራችሁን። ኦኬ፣ እሱ ሲያስብ ጥሩ ነው ማለት ፈልጌ ነው። ኦኬ፣ አሁን ቀስ ብለን ካስተ ያስተኛት ኃይል ፓይስትራ አለ። ፓይስትራ ቆይ ያሳያቸዋል።
ደከመኝ አገር ገብቼ ምን እሰራለሁ እያልኩ እየተጨነኩ ነው። አትጨነቂ፣ ጸልይ። እሺ ውዴ ጸልይ። ይኸው አስተሸዋር ለምትፈልጉ ኦሪጂናል አስተሸዋር አለ። ኦኬ በጣም አሪፍ አስተሸዋር ነው። ኢትዮጵያም ይዛችሁ መሄድ የምትፈልጉ ኦሪጂናል አስተሸዋር አለ። እዚህ ጋር ነው የሚከፈተው። ኦሪጂናሉ ነው። የምትፈልጉ እየገባችሁ ማዘዝ ትችላላችሁ። ኦኬ አያችሁ፣ ኦሪጂናል ነው። ይሄ ነፋስ ማውጫው ነው። ኦኬ ይሄኛው መክፈቻው ነው። እዚች ጋር ነው የሚከፈተው። በጣም አሪፍ ጆይ አስተሸዋር ነው። ኢትዮጵያም ይዛችሁ መሄድ ትችላላችሁ። በትንሹ ወደ 5000 ሰው ገዝቶኛል። ብዙዎቻችሁም ወዳችሁታል። ኦኬ በጣም አሪፍ አስተሸዋር ነው። ኦሪጂናል ነው። አያችሁ፣ ይሄ ቶሎ የሚሰበር አይደለም። እዚች ጋር እንዳታፍኑት። ኦኬ እንደዚህ እንዳታበጥሩ። ኦኬ እንደዚህ ነው የሚበጠረው። እንደዚህ ተኪዞ ነው እሺ የሚበጠረው። በጣም አሪፍ አስተሸዋር ነው። አበጥሬ ያሳያችኋለሁ ከፈለጋችሁ። ግን ግማሹ ነው የኔ ፀጉሬ መታጠብ ይፈልጋል። ግን ላሳያችሁ። ለማንኛውም አያችሁ፣ ላሳያችሁ አበጥሬ። በዚህ ሳይሆን የራሴ አለ። የኔ አስተሸዋር የት ሂዶ ነው? ራሴ አለኝ እኔ የምጠቀመው። ወደ 1 አመት ሊሆነኝ ነው። ወደ 1 አመት ሊሆነኝ ነው እኔ እንትን ካልኩኝ ማለት ነው። ሚኪሻ ነው ማን ነው የሚለው? ሚኪሻ ማበጠሪያ ነው እየሸጥኩ ያለሁት። ውጣ ካልተመቸ። ምንህን ልታበጥርበት ነው? ወንዶች ደግሞ አንዳንድ ወንዶች ወይ ዝም ብላችሁ ይሁን ወይ ደግሞ አትቆምጡ። ምንህን ልታበጥር ነው? ይመጣል ጠብቄ። አሁን ነገ ነው ምልከው ሁሉንም። ምን ነው ሸዋ አሁን ማዝም ፈልጉ ብቻ ነው ያልኩት እኔ። ወንዶችን መች አልኩኝ? መች አልኩ እኔ? ናጠ ጅልጥ የጅልጥ ልጅ የት አግኝተኸኝ ነው? እኔ ናጠ ለእናት አድርገው ሂድና አሳዳጊ የበደለ የጎረቤት ልጅ ና እንዲው ቦልቄ ያስቀምጠሃለሁ። ዲሊቨሪ 25 አለው። ይሄ 100 ድርሃም ነው። ኦሪጂናሉ ነው። ይሄ ኦሪጂናሉ ነው። ይሄ ሺኤን ላይ 30-50 ድርሃም ገዙ አይደለም ይሄ ውዴ። ኦኬ ኦሪጂናል አስተሸዋር ነው። 100 ድርሃም ታክሲ 25 ነው። ይሄው እንደምታዩት ማለት ነው። ይሄው ገመዱም ረዥም ነው። እቺ ገመዱ ራሱ ረዥም ነው። አሪፍ አስተሸዋር ነው። አምጥቼ አበጥሬ ላሳያችሁ። ፀጉሬ ሁሌ ስለማደርግ እንትን ያሳሳብኛል። ላሳያችሁ አበጥሬ። ፀጉር እንዳጠቃቀምሽ ነው ውዴ። የትኛው ማስተሸዋር ፀጉር አይጨርስም። ግን ምንድነው ሁሌ የምትጠቀሚ ከሆነ ሁሌ ኤቭሪዴ የምትጠቀሚ ከሆነ ያሳሳል። ሁሌ ግን በሳምንት አንዴ ከሆነ ግን ያፏፏል። በሳምንት አንዴ ተጠቅመሽ ቅባትሽን ትቀቢያለሽ። 4 ቦታ ትሰሪያለሽ። በስነ ስርዓት ፀጉር ከተያዘ አያልቅ። ፀጉር በስነ ስርዓት መያዝ ይፈልጋል። ዝም ብሎ አይደለም። ዝም ብላችሁ ባገኛችሁት ቁጥር አይደለም። እኔ አሁን ስለምሸጥ ነው ላሳያችሁ ምናምን እያልኩ ነው ማበጥረው ምናምን እንጂ አሁን በስነ ስርዓት የምጠቅመው በሳምንት አንዴ ወይ 2 ነው። ከዛ በተረፈ እንትን አይደለም። ፀጉራችሁን ሁሉ ቀን እንዳትታጠቡ። ጨው ስላለው የዚህ ሀገር ማለት ነው። ሁሌ እንዳትታጠቡ። ለእኛ ለኢትዮጵያን አይስማማም። እውነት በሳምንት 2 ወይ 1 በቂ ነው የምትታጠቡት ማለት ነው። ይህ ነው ያለው የኔ አስተሸዋር። አበጥሬ ላሳያችሁ። የኔ አስተሸዋር የት ነው ያለው?
ያስታውቅ ይኸው ከለር በራሱ እየለቀቀች ነው ያያችኋት። የኔ ማለት ነው ታስታውቃለች። ቅድም እንዴት ነበር ማየት ማመን ነው። እኔ አሁን ይህንን አስተሸዋር እመቤቴ መጀመሪያ ሳመጣ ራሴ ላይ ነው የሞከርኩት። ይሄ መጀመሪያ ልክ እንዳመጣው የከፈትኩት አስተሸዋር ነው። መጀመሪያ ልክ እንዳመጣው ኦኬ። ሚጮ ደግሞ ማለት ነው እንትን ነው ኤሲ። ለምንድን ነው የሚጮው? ሙቀቱን ይወስዳል ምናምን ያወጣል ምናምን ስለሆነ ኤሲ እንትን ይጮዋል ብዙ ጊዜ። ይሄም እርጥብ ያደርቃል። ኦኬ ለምሳሌ ሸዋር ገብታችሁ ስትወጡ ማድረቅ ይችላል። እንዲሁም ደግሞ ያለሰልሳል። አያችሁ እንደዚህ ማለት ነው ይተኩሳል። ከዛን የሆነ ፕሮግራም ሲኖርባችሁ እንደዚህ ያበጥራችሁ ቅባታችሁን ድብን አድርጋችሁ ትቀባላችሁ። ከዛም በኋላ 4 ቦታ 2 ቦታ ተሰሩ ወይ ደግሞ በስትክክል አሲቱት ጸጉራችሁን። ከላስ ምንም ሌላ ነገር አያስፈልግም። ኦሪጂናል ነው። አንደኛ ደረጃ የሆነ አስተሸዋር ነው። 100 ድርሃም ነው። ታክሲ 25 ነው። የሚፈልግ ሰው ብቻ ማዘዝ ይችላል። ያለኝ ጥቂት ነው። አገኝም እሷ ጋር ሆነ ቅድም እንዴት ነበር? አሁን እንዴት ነበር? የምትፈልጉ ካላችሁ መውሰድ ትችላላችሁ። በጣም አሪፍ አስተሸዋር ነው። ሲጀመር 5000 ሰው ደምሩ እንግዲህ እንደለመደባችሁ ማለት ነው። 5000 ሰው ገዝቶኛል። ሺ ነው 500 ምናምን አይደለም። 5000 ሰው ኦኬ። በስነ ስርዓት ከተጠቀማችሁበት እቃ ማለት ነው። በስነ ስርዓት ከያዛችሁ፣ በስነ ስርዓት ከተጠቀማችሁበት ብዙ አመታትን ትጠቀሙበታላችሁ። ዝም ብላችሁ እንደ ቆሻሻ እዛም እዚህም እንትን ከሆነ ግን 1 ሳምንት አትይዙትም። ገባችሁ? እቃ አያያዝ ይወስናል። በስነ ስርዓት ካስቀመጣችሁ እቃ ብዙ አመት ትጠቀሙበታላችሁ። በተለይ ማሽን ነገሮች ጥንቃቄ ይፈልጋሉ። ኦኬ ምንም አይነት ሰው። ስለዚህ በስነ ስርዓት ካስቀመጣችሁ ብዙ አመት ትጠቀማላችሁ። ዝም ብላችሁ የምትጥሉት ከሆነ ግን
አንድ ሳምንትም አትጠቀሙትም። ስለዚህ በስነ ስርዓት ተጠቀሙ። በዚህ አጋጣሚ ደግሞ የ500 ሺህ ብር እጣ ካርድ ጋር ነው መልክላችሁ። ካርድ የለውም፣ በስልክ ቁጥር ነው ለአሁን ማለት ነው። ስልክ ቁጥርና በስማችሁ ነው የምትመዘገቡት ማለት ነው። አሁን እጣው ቢወጣላችሁ ይደወልላችኋል። ካርድ ከሆነ ግን ካርዱ ቢጠፋባችሁ ምናምን ችግር ስለሆነ በስልክ ቁጥራችሁ ከፈለጋችሁም ካርድ አዘጋጅላችኋለሁ። ችግር የለብኝም። ስለዚህ የ500 ሺህ ብር ወይ ደግሞ የ15 ግራም ወርቅ ጋር ኦኬ። ከፈለጋችሁ በብሩ ትወስዳላችሁ፣ ከፈለጋችሁ ደግሞ በወርቁ ትወስዳላችሁ ማለት ነው። ወይ የ10 ግራም ወርቅ ወይ ደግሞ የ500 ሺህ ብር እጣ ጋ ነው እንትን እምልላችሁ። ስለዚህ በስልክ ቁጥራችሁ መመዝገብ ትችላላችሁ። የምትፈልጉ ብቻ እየገባችሁ እዘዙ። እጣ ላይ ትሳተፋላችሁ በዛው ማለት ነው። ገብታችሁ እዘዙ። 22 ቁጥር ጻፉልኝ። 22 ቁጥር ይሄ አሁን እታጠባለሁ። ምንም አይጠቅምም። ከነ እጣ ጋ ነው እንትን የምልላችሁ። 100 ነው። ታክሲ 5 ነው። 22 ቁጥር 22 ቁጥር ጻፉልኝ። 22 ቁጥር